ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር የሰጠን የትምህርታችን ርዕስ ከእግዚአብሔር ጋር ኑሮ የሚል ነው። አንደኛ ነገሥት ምዕራፍ 17 ቁጥር 1 እስከ 7 ያለውን በጸሎት መንፈስ ሆነን እናነባለን። በገለአድ ቴስቢ የነበረው ቴስቢያዊው ኤልያስ አክዓብን በፊቱ የቆምሁት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት፣ ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ቁራዎችም በዚያ ይመግቡህ ዘንድ አዝዣለሁ። ሄደም እንደ እግዚአብሔር ቃልም አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮራት ፈፋ ውስጥ ተቀመጠ። ቁራዎቹም በየጠዋትና በየማታው እንጀራና ስጋ ያመጡለት ነበር፣ ከወንዙም ይጠጣ ነበር። ከብዙ ቀንም በኋላ በምድር ላይ ዝናብ አልነበረምና ወንዙ ደረቀ። ሁሉን የያዘ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ክንድህን ለረድኤት እጅህን ለበረከት ስለዘረጋህልን በሰፊ ልብ በብሩህ ፊትም ስለተቀበልከን እናመሰግንሃለን። ቸርነትህ የማያልቅብህ ምሕረትህን ያገነንክልን በልጅህ በኢየሱስ ክርስቶስ ጽድቅ በነጩ ሸማ የሰወርከን አንተ ስለሆንክ አሁንም እናመሰግንሃለን። እድሜን የሰጠህን በዘመን ላይ ዘመንን የጨመርክልን መኖራችንን ደግሞ የባረክልን ጌታ ክብር ምስጋና ለገናናው ስምህ ይሁን። እንደ ቸርነትህ መራባችንን መጠማታችንን አውቀህ ለዛሬ የሚሆነንን እንጀራ ለስንቅም የሚተርፈንን ቃል ልትሰጠን ደግሞ ስለወደድህ ለገናናው መንግስትህ ለማይታበለው ቃልህ ክብር ይሁን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳንህ በመካከላችን ትሆንልን። አንተ ስትናገር የማትሰማ አንተ ስታለፍም የማትነካ ነፍስ በመካከላችን እንዳትኖር አቤቱ ሆይ ህልውና ይማርከን። መዓዛ ወደ አንተ ይጥራን። ሰውነታችን በአንተ ድና ትቅር። በአንድ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። የትምህርታችን ርዕስ ከእግዚአብሔር ጋር ኑሮ የሚል ነው። በዚህ ዓለም ላይ ያለን ቆይታ ሕይወትና ኑሮ በሚል በሁለት ይከፈላል። ኑሮ የምንለው የመብላት፣ የመጠጣት፣ የመስራት፣ የመውጣትና የመውረድ በዚህ ዓለም ለመቆየት የሚያስፈልገንም ነገር ለማግኘት የምንጥረው ጥረት ኑሮ ተብሎ ይጠራል። ሕይወት ግን የሚባለው ምንድነው ስንል ሕይወት የሚባለው በእግዚአብሔር ልዩ ሶስትነት በጌታችን በኢየሱስ ክርስቶስ አዳኝነት አምኖ የዘላለምን ተስፋ መጨበጥ ነው፣ ወይም የሰማይ ዜጋ መሆን ነው። እግዚአብሔር አምላክ የስጋችንም የነፍሳችንም ፈጣሪ ነው። ለስጋችንም ለነፍሳችንም ጉዳይ ማን ይጠራ ቢባል ሊጠራ የሚችለው የፈጠረው እግዚአብሔር ብቻ ነው። ብዙ ጊዜ ለስጋችን እኛ ያለን ለነፍሳችን ግን እግዚአብሔር ያለ ይመስለናል። ስለዚህ እግዚአብሔርን በከፊል ስለምናምነው
ከእግዚአብሔር ጋር እየተረዳዳን ለመኖር ስለምናቅድ እንጨነቃለን። እግዚአብሔር ግን የሥጋችንም የነፍሳችንም ፈጣሪ ነው። ለሥጋችንም ለነፍሳችንም እግዚአብሔር ያስፈልገናል። ለሥጋችንም ጥያቄ ለነፍሳችንም ጥያቄ መልሱ ያለው ከእግዚአብሔር ዘንድ ነው። በዚህ ዓለም ላይ የምናሳልፈው ኑሮ ሐላፊ ነው። ይሄ ሐላፊ ኑሮ እንደ ቀላል እንመለከተዋለን። ይህንን ሐላፊ ኑሮ እንደ ቀላል የማንመለከትበት ጎን ደግሞ አለን። ምክንያቱም የማያልፍ ውሳኔ የምናደርግበትም ነው። ይህንን ሐላፊ ኑሮ በማለፉ እንደ ቀላል እናየዋለን። እንደ ቀላል ደግሞ የማናይበት ነገር አለን። እርሱም ምንድነው ስንል በሚያልፈው ኑሮ ውስጥ የማያልፍ ውሳኔ እናደርጋለን። የማያልፈው ውሳኔያችን ምንድነው ስንል በመስቀል ላይ በዋለው በአንዱ በእግዚአብሔር ልጅ ስም በኢየሱስ ክርስቶስ አምነን የዘላለምን ሕይወት የመቀበል ውሳኔ ነው። ኑሮ መልከ ብዙ ነው። ኑሮ መልከ ብዙ ነው። በዚህ ቀን የዋለውን ጀንበር እንኳን ስናየው በአንደኛው የዓለም ክፍል ጨለማ ነው። በአንደኛው የዓለም ክፍል ደግሞ ብርሃን ነው። በአንደኛው የዓለም ክፍል ሌሊት ነው። በአንደኛው የዓለም ክፍል ደግሞ ቀን ነው። ኑሮ መልከ ብዙ ነው። ስለዚህ አንዱ ጠግቦ አንዱ ተርቦ አንዱ ታሞ አንዱ ደግሞ ጤና ተርፎት ይኖራል። ሰሞኑን አንድ ጸሎት እያነበብኩ ነበር። እግዚአብሔር ሆይ ያጡት እንዲያገኙ የተመቻቸው ደግሞ እንዲመጠኑ እለምናለሁ የሚል ነው። ስለዚህ ያጡት እጅግ የሚያጡበት ያገኙት ደግሞ መጠን የሚያጡበትም ዓለም ሊሆን ይችላል። ይህ ዓለም መልከ ብዙ ነው ወይም ኑሮ መልከ ብዙ ነው። መልከ ብዙ በሆነው ኑሯችን ውስጥ አንድ አድራሻ እንዲሆንልን መልከ ብዙ በሆነው ኑሯችን ውስጥ ቋሚ ደስታ እንዲሆንልን ከፍታና ዝቅታ ያለበት የኑሯችን ምርኮኛ ሳይሆን በዙፋኑ ጸንቶ የሚኖረው የእግዚአብሔር ፍቅር ምርኮኛ መሆን አለብን። እንደ አየር ንብረቱ ሳይሆን እንደ እግዚአብሔር የጸና ፍቅር ለመኖር በፍቅሩ መማረክ ያስፈልገናል። እንደ አየር ንብረቱ ሳይሆን እግዚአብሔር የጸና ፍቅር ጸንተን ለመኖር በፍቅሩ ላይ መመስረት ያስፈልገናል። ሐላፊው ኑሯችን እንኳን የረጋ የሚሆነው በዘላለም ላይ ሲመሰረት ነው። ሐላፊ ኑሯችን እንኳን የረጋ የሚሆነው በዘላለም ላይ ሲመሰረት ነው። አለበዚያ መሰረቱ የሚያረገርግ ከሆነ መሰረቱ የዘላለሙ ካልሆነ ፍርሃት፣ እንቅጥቅጥ፣ ድንጋጤ፣ መሸበር የሞላበት ነው። በሐላፊው ዓለም ላይ የማያልፍ ውሳኔ እንዳደረግን በኑሯችን ውስጥ የህይወት ውሳኔ እንዳደረግን ከህይወታችን አንፃር ደግሞ ኑሯችንን ስንኖረው የተረጋጋ ይሆንልናል። ከህይወታችን አንፃር ኑሮን ስንኖረው የተረጋጋ ይሆንልናል። ኑሮን ስናየው እንዳለፍንበትም እንደተማርነው ኑሮ ኳስ ሜዳ አይደለም። ኑሮ ጦር ሜዳ ነው። ኑሮ ሽርሽር አይደለም። ኑሮ ብዙ የሚያታግል ነገሮች አሉበት። ይሄ የሚያታግለው ኑሮ ግን በጥበብ የተቀረጸ በእግዚአብሔር የተከናወነ ነው። ስለዚህ በኑሯችን ላይ ብርቶችና አሸናፊዎች እንድንሆን እንደ ወታደር መኖር አለብን። እንደ ወታደር መኖር አለብን። ትጥቃችን አጠር ማለት አለበት። ፍላጎታችን መመጠን አለበት። ልካችንን ማወቅ አለብን። እንደ ወታደር ካልኖርን የዚህ ዓለም ኑሮ እጅግ ያስፈራናል። ወታደር ትጥቁ አጭር ነው። ወታደር ለመኖርም ለመሞትም ለሁለቱም ዝግጁ ነው።
እኛ ብዙ ጊዜ ለመኖር ብቻ ነው ዝግጅታችን። ስለዚህ መኖርን የሚቋቋም ነገር ሲመጣ መደንገጥ እንጀምራለን። እኛ ሁሉ ጊዜ ዝግጅታችን ለምቾት ብቻ ነው። ስለዚህ ጦር ሜዳ የሆነ ነገር ሲገጥመን መጨነቅ እንጀምራለን። እንደ ወታደር ግን ለመኖርም ለመሞትም ሁለቱንም በእኩል የምንጠብቅ ነዋሪዎች መሆን አለብን። ኑሮን እንደ ወታደር መኖር ምርጫ ብቻ ሳይሆን ግዴታም ነው። ብዙዎቻችን ግን የምንኖረው ኑሮ እንደ ወታደር አይደለም። በጣም ተዝረክርከናል። በዚህ ዓለም ላይ በጣም ተደላድለናል። ከእናታችን ማህፀን ስንወጣ በስለት እንደተለያየን ከዚህ ዓለም በስለት ምንለያይ ይመስላል። የዚህ ዓለም ትብቱም እንደዚህ በስለት ተበጥሶ የሚሄድ ይመስላል። በጣም ተደላድለናል። ኑሯችን የበቃኝ ኑሮ አይደለም፣ የስግብግብነት ኑሮ ነው። እንደ መንፈቅ ልጅ ሁሉን ላፌ ነው። ሁሉን ላፌ የምንል የመንፈቅ ልጆች ሆነናል። ስለዚህ ኑሯችን መጠን የለው። የበቃኝ ኑሮ የማይኖር ክርስቲያን ቀን በፍርሃት ሌሊት በቅዠት ነው የሚኖረው። እንድናርፍ ባለን ላይ ተጨማሪ አይደለም የሚያስፈልገን። እንድናርፍ ያለን መባረክ ነው ያለበት። እንድናርፍ የሌሉን ነገሮች መጨመር አይደለም የሚያስፈልጋቸው። እንድናርፍ ያለኝ እግዚአብሔር ነው ማለት አለብን። እግዚአብሔር ሀብት ያልሆነለት ሰው ሊያርፍ አይችልም፣ ሊረጋጋ አይችልም። አዎ ወታደር ኑሮው የልክ ነው፣ የተለካ ኑሮ ነው የሚኖረው። እኛም ልካችንን የምናውቅ ትጥቃችን አጠር ያለ መንገደኞችም ልንሆን ይገባናል። እንደ መንገደኛ የምንኖር ልንሆን ይገባል። መንገደኛ ስንቁን ሸክፎ፣ መንገደኛ እቃውን አስተካክሎ እቃውን ተንተርሶ ነው የሚተኛው። በማንኛውም ሰዓት ለመነሳት ዝግጁ ነው። የኑሮ አቅጣጫው የተለያየ ነው። አንዱ በጋብቻ ሊወሰን ይችላል፣ አንዱ በድንግልና ህይወት ሊወሰን ይችላል። እነዚህ ሁሉ አቅጣጫዎች ግን እግዚአብሔር ሲሰጠን ብቻ የምንባረክባቸው ናቸው። የኑሮ አቅጣጫዎች እግዚአብሔር ሲመራን ደግሞም ስንሄድበት እንባረክባቸዋለን። የኑሮ አቅጣጫችን የተለያየ ቢሆንም ግን የኑሮ መገለጫው እግዚአብሔር ነው። አቅጣጫው ላይ የራስ ሊሆን ይችላል፣ መገለጫው ግን እግዚአብሔር ነው። መገለጫ ቋሚ ባህሪ ነው። መገለጫ የማያረገርግ መሰረት ነው። ስለዚህ የኑሯችን ቋሚ መገለጫው ስራችን መሆን የለበትም። የኑሯችን ቋሚ መገለጫው ትዳራችን መሆን የለበትም። የኑሯችን ቋሚ መገለጫው ልጆቻችን መሆን የለባቸውም። የኑሯችን ቋሚ መገለጫው ባለ አድራሻው እግዚአብሔር መሆን አለበት። የዓለቱ መሰረት እግዚአብሔር መሆን አለበት። ብዙ ነገሮች ካድራሻቸው ልፍ ሲሉ የምንደነግጠው የኑሯችን መገለጫ ስላደረግናቸው ነው። ባድራሻው ያለው እግዚአብሔር ግን የኑሯችን መገለጫ ቢሆን ልፍ ማለት አያስጨንቀንም፣ ሂደት መሆን ይገባናል። አዎ እየተጓዝን ያለነው ወገኖቼ። የሚጓዘው ሰው አሁን ቋጥኛ አይቶ ነበር፣ ቀጥሎ ደግሞ ደን ያያል፣ ቀጥሎ ደግሞ ህንጻ ያያል። የሚጓዝ ሰው አንድ ነገር አያይም። ስለዚህ ኑሮ ጉዞ ነው ወገኖቼ፣ ህይወት ጉዞ ነው። ስንጓዝ ብዙ ነገሮች ሊፈራረቁ፣ እይታዎች ሊለዋወጡ ይችላሉ። በመንገደኛነታችሁ ደስ ይላችሁ ይገባል። አላያችሁትም ነበር ህንጻውን፣ አላያችሁትም ነበር ቋጥኙን፣ አላያችሁትም ነበር ደኑን። በመጓዛችሁ ግን አያችሁት። ስለዚህ ደኑም አለፍ ሲል የከበባችሁ ሰው ሲበተን ደስ ይበላችሁ። ይሄም ህይወት ነው ወገኖቼ። ብዙ ነገሮች የሚከብዱን ለምንድን ነው? ብዙ ነገሮች የሚከብዱን አደጋ ስለሚመስሉን ነው። ግን የኑሮ ባህሪዎች ናቸው፣ የኑሮ መገለጫዎች ናቸው። እግዚአብሔር በባህሪው ወይም በህልውናው አልፋ ኦሜጋ መጀመሪያውና መጨረሻው ብቻ አይደለም። ለኛም ኑሮ አልፋና ኦሜጋው እግዚአብሔር ነው። ያሩጫን የሚያስጀምረው ሰውዬ ያስጀመረበት ቦታ ላይ ቆሞ ሲጨርሱ ይሸልማል እዛው ቦታ ላይ። ስለዚህ ኑሮን የጀመርነው ሩጫውን የጀመርነው በእግዚአብሔር ነው፣ የምንጨርሰው እሱ ጋር ነው።
ከጅምሩ እስከ ፍጻሜው ግን በኑሯችን ውስጥ ማን ያስፈልገናል? እግዚአብሔር ያስፈልገናል። እግዚአብሔር ያስፈልገናል። እኛ ለእግዚአብሔር ከምናስፈልገው በላይ እግዚአብሔር ለኛ ያስፈልገናል። እጃችን ለእግዚአብሔር ከሚያስፈልገው ይልቅ እጁ እጅግ ያስፈልገናል። አገልግሎታችን ከሚያስፈልገው ይልቅ እርዳታው በጣም ያስፈልገናል። ወገኖቼ እግዚአብሔር ከኛ ጋራ ጉዳይ የጀመረው በታየንበት ጊዜ አይደለም፣ ከሰው እይታ በተሰወርንበት ከማህፀን ጀምሮ ነው። ስለዚህ እግዚአብሔር የማህፀን መጋቢ ነው። በትንቢተ ኢሳይያስ በምዕራፍ 46 ቁጥር 3 እስከ 4 ላይ ከሆድ ያነሳኋችሁ ከማህፀንም የተሸከምኳችሁ ስሙኝ፣ እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔ እሸከማለሁ፣ እኔም አድናለሁ። ክብር ለእርሱ ይሁን። እንዴት ደስ ይላል ይሄ ቃል! እናት ምንም ብትራራ በማህፀን ያለው ልጅ እንደ ብድግ አርጋ መንከባከብ ትችላለች እንዴ? አትችልም። እንደው ለልጁ የሚሆን አንድ ነገር ልብላ ማለት ትችላለች እንዴ? መላክ ትችላለች እንዴ? አትችልም። እግዚአብሔር ግን በስውር ያለውን በስውር ይመግበዋል። ልጁ ከተወለደ በኋላ ካደገ በኋላ ለአካለ መጠን ሲደርስ የቤቱ ደጃፍ ተከፍቶ ራሱን መቻል እንዳለበት ይነገረዋል። ለቤተሰቦቻችን ራሳችንን መቻላችን ወጋችን ነው። በእግዚአብሔር መንግስት ግን ራሱን የሚችል የለም፣ እስከ ሽበት ተሸካሚያችን ነው። ብዙ ሰው በእግዚአብሔር የኮራው ለምን መሰላችሁ? ወላጆቹ ላይ እንዳደረገው እግዚአብሔር ላይ ማድረግ ስለፈለገ ነው። ራሱን ችሎ ከእግዚአብሔር ሊለይ። የእግዚአብሔር ሸክም መሆናችን ግን ወጋችን። እስከ ሽበትም የሚሸከም እሱ ብቻ ነው። ሰው ይሰለቻል፣ ቢያቅፍ ይዝላል፣ ቢሰጥ ያልቅበታል፣ ቢለምኑት ይሰለቻል። እግዚአብሔር ግን እስከ ሽበት ይሸከማል። እግዚአብሔር ይመስገን። ለካ ገና ባልኖርንበት ዘመን እንኳን ዋስትና ተገብቶልናል። አዎ እግዚአብሔር ከኛ ጋራ ጉዳይ የጀመረው ከታየንበት ከሌለት ቀን አንስቶ አይደለም። በማህፀን ውስጥ ነው እግዚአብሔር እንክብካቤውን መግቦቱን የጀመረው። አሁንም እግዚአብሔር የህፃናት መምህር ነው። በኑሮ ውስጥ ህፃንነት አንዱ የኑሮ ክፍል ነው። አንዱ የእድሜ ምዕራፍ ነው። ህፃናት አለማቋረጥ የሚማሩ ናቸው። አለማቋረጥ እየተማሩ አይመስለንም። ስለዚህ በንግግራችን በአካሄዳችን አንጠነቀቅም። እነሱ ግን በከባድ ትምህርት ላይ ነው ያሉት። እያንዳንዱን ዕቃ ያያሉ፣ ያነሳሉ፣ ያሸታሉ፣ በአፍንጫ በጆሮአቸው ያዳምጣሉ፣ እንደገና በመላሳቸው ይቀምሳሉ። ትምህርት ላይ ነው ያሉት። ፍተሻ ነው ያደረጉ ያሉት። በማያቋርጥ ትምህርት ውስጥ ነው ያሉት። ስለዚህ እንቅስቃሴያችን ቃላችን ብቻ አይደለም፣ እንቅስቃሴያችን ቁጣችን ብቻ አይደለም፣ አኖኖራችን ካላስተማራቸው እንደኛው ተጣመው ነው የሚያድጉት። የኛን ክፉ ባህሪ ጭምር ነው የሚወርሱት። የሚያጠሉበት ነገር የላቸውም። ተማሪዎች ናቸው። ሁሉን ነገር የሚያረጋግጡት በእኛ ፊት ነው። ሁሉን ነገር የሚያረጋግጡት በእኛ ውሳኔ ነው። ስለዚህ እግዚአብሔር ህፃናትን ያስተምራል በውበት እንዲያድጉ፣ በውበት እንዲቀረጹ፣ መልካሙን ነገር፣ ፍቅርን፣ ርህራሄን፣ ይቅርታን፣ እውነተኛነትን እግዚአብሔር ያስተምራል። በመዝሙር 18 ቁጥር 7 ላይ የእግዚአብሔር ምስክር የታመነ ነው፣ ህፃናትን ጠቢባን ያደርጋል። የሚደንቅ እኮ ነው። አይታችሁ ከሆነ ለሐኪሙ የሚታዘዝ ሐኪሙ የሚያዘው መድኃኒት አለ። ለህፃናቱ ለሽማግሌዎቹ የተለያየ ነው። ይሄ መጽሐፍ ቅዱሳችን ግን ከልጅነት እስከ ሽበት ድረስ የሚታዘዝልን እሱ ነው። ለህፃንነት ማስተዋል፣ ለሽምግልና መጽናናት ይሄ ቃል ያስፈልጋል። ለጉብዝና መቀዝቀዝ፣ ለመሞቻ ቀን ድፍረት ይሄ ቃል ያስፈልጋል። እንዴት ደስ ይላል! ይሄ ቃል የህይወት መረጃ ነው። ይሄ ቃል የህይወት ካርታ ነው። ይሄንን ቃል ከያዘን የምንሄድበትን መንገድ እናውቃለን። ይሄ ቃል ያስተማረውን ሰው የዚህ ዓለም መምህራኖች ትንሽ ነገር ነው የሚያስተምሩት። ምክንያቱም ስለ ሰማይ ማወቅ ከጀመርን ስለ ምድሩ ማወቅ እየቀለለን ይመጣል። እግዚአብሔር የህፃናት መምህር ነው። ይሄ ብቻ አይደለም፣ የልጅነት ጠባቂም ነው። የልጅነት ጠባቂም ነው። ልጆች በሚንቀሳቀሱበት ሁሉ ሞግዚት መንቀሳቀስ አይችልም። በቀን ውስጥ ልጆች የሚሆኑትን ሁሉ እንሁን ብንል ፈንድተን ነው ምን ሞተው።
ሕፃናት በልዩ ጥበቃ ነው የሚኖሩት። የወላጅ ጥበቃ የማይችላቸው፣ የሞግዚት ጥበቃ የማይችላቸው በእያንዳንዱ ደቂቃ ላይ አደጋ ውስጥ የሚገኙ ናቸው። ግን ያልፋሉ፣ ወድቀው ይነሳሉ፣ ገደል ገብተው ይወጣሉ። ራሱን መርዳት የሚችል እንኳን በባህር ሲሰምጥ፣ በመኪና ተገልብጦ ሲሞት፣ ከአውሮፕላን ላይ ወድቆ ሲያልቅ ሕፃናት ይተርፋሉ። እግዚአብሔር ራሳቸውን የማይጠብቁት ሕፃናትን በልዩ ይጠብቃቸዋል። ራሳቸውን ለመርዳት ምንም እንቅስቃሴ አያደርጉም። ስለዚህ እግዚአብሔር በሁለንተናው ይረዳቸው። በገደል ላይ ይጫወታሉ ግን አይወድቁም። ሕፃናት የሚጠብቃቸው አለ። እንዴት የሚደንቅ አምላክ ነው! ከማህፀን ጀምሮ እንደዚህ ያለ መድከም ምንድነው? እግዚአብሔር እኮ ሊጥለን የከበደው ለምን መሰላችሁ? ብዙ ስለደከመብን ነው። ከማንታይበት ዘመን አንስቶ እስከምንታይበት ዘመን ብዙ ደከመ፣ ልፋቱም ቆጨው። እግዚአብሔር ፍቅር ክብር ለእርሱ ይሁን። የወጣትነት ተቆጣጣሪም ነው። ወጣቱ መብረር ይችላል። ወጣቱ ጉልበት አለው፣ ማየል ይችላል። ግን ዕውቀት ያንሰዋል። ውሳኔው ጥራት የለውም። እንደውም ብዙ ጊዜ ስናየው እስከ ሽምግልና ድረስ የሚያሰናክለን የወጣትነት ምርጫችን ነው። በ60 ዓመቱ በ50 ዓመቱ አደንዛዥ እጽ የሚጠቀም ሰው ብታገኙ በ40 ዓመት የጀመረ አይደለም፣ በወጣትነት ዘመኑ የጀመረ ነው። እስከ ሽምግልናው ግን ምርኮኛ አድርጎታል። በወጣትነት ዘመኑ የወለደም በሽምግልና ዘመኑ ልጁ አድጎ ይመጣና ቤተሰብ ይፋታል። በሽምግልናው ቤቱን ያጣል። ስለዚህ ወገኖቼ የወጣትነት ውሳኔያችን እስከ ሽምግልና ድረስ ስለሚከተለን እግዚአብሔር ይቆጣጠረናል። በዚህ ጊዜ ብዙዎች ወጣትነታቸውን በመልካም ያሳለፉት በእግዚአብሔር ቤት ውስጥ ነው። ወጣትነት እግዚአብሔር ካላሳለፈው ያሳልፋል። ወገኖች የሚያሳልፈውን ወጣትነት ያለፉት ብዙዎች በእግዚአብሔር ቤት ነው። በእግዚአብሔር ቤት በማደጋችን ወገኖቼ ነፍሳችንን ብቻ አይደለም እድሜና ጤናችንን ማትርፈናል። እድሜና ጤናችንን ስላተረፍን እንኳን ደስ ይለን ይገባል። እግዚአብሔር የወጣትነት ተቆጣጣሪ ነው። በመጽሐፈ መክብብ በምዕራፍ 12 ቁጥር 1 ላይ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ይላል። በምትችልበት ዘመን እግዚአብሔርን አስብ ነው። ምክንያቱም የመቻል ዘመን ባለመቻል ዘመን ይለወጣል። ጉልበትህ እያለ፣ ዕውቀትህ እያለ፣ ውበትህ እያለ እግዚአብሔርን አስብ፣ አክብረው። ከገንዘብህ አክብረው፣ ከዕውቀትህ አክብረው፣ ከጉልበትህ አክብረው። ምክንያቱም ማድረግ የማይቻልበት መሆን የማይቻልበት ዘመን ደግሞ አለ። ማድረግ በሚቻልበት ዘመን ያደረገ ማድረግ በሚቻልበት ዘመን የሰራውን ስራ ፍሬ ይበላል። ሁሌ አንሰራም፣ ፍሬ ደግሞ ይታያል። ገበሬው ላይ አይዘራም፣ አጭዶ ደግሞ ፍሬውን እየበላ ሜዳውን ያያል። ስለዚህ የሚቻልበት ዘመን የመዝራት ዘመን ነው። የማይቻልበት ዘመን ደግሞ ፍሬውን እየበሉ መስኩ የሚታይበት ነው። እግዚአብሔር ያግዘን ወገኖቼ፣ እግዚአብሔር ያግዘን። የወጣትነት ተቆጣጣሪ ነው። ይሄ ብቻ አይደለም፣ የጎልማሳው መሪ ነው። በወጣትነት የተደረጉ ስህተቶች ብዙ ጊዜ ልጅነት ነው፣ ወጣትነት ነው እንደ ትክክል ይቆጠራሉ። ምክንያቱም ትንሽ ያሳምን ይሆናል ያንን ፍጥረታዊውን ሰው። ጎልማሳነት ግን ስህተቱ ጥዝጣዜው ኃይለኛ ነው። የጎልማሳነት ስህተት እጅግ ኃይለኛ ነው። ባለቤቱንም ይጎዳል፣ የወሰነባቸውንም ይጎዳል። ስለዚህ እግዚአብሔር ጎልማሳውን መምራት አለበት። ጎልማሳው ከእግዚአብሔር ጋር እየመከረ መጓዝ አለበት። ለምን ስንል ህሊናው ይቅር አይለውም። በመዝሙር 118 ቁጥር 9 ላይ ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው ይላል። መንገዱን ማለት ምን? መድረሻውን የነገ ሽምግልናውን እኮ ነው። በምን ያስውበዋል? ቃልህን በመጠበቅ። እግዚአብሔር ይመስገን። ህይወት የመዝራትና የማጨድ ውጤት ናት። ስለዚህ ዛሬ እንዘራለን፣ ነገ እናጭዳለን። ህይወት የመዝራትና የማጨድ ውጤት የሆነችው በክፉ ነገር ብቻ እንዳይመስላችሁ። ሁሌ በክፉ ነገር ነው የሚጠቀሰው፣ በመልካም ነገርም እንደዛው ነው። መልካምን እንዘራለን ዛሬ፣ ነገ ደግሞ በተትረፈረፈ ምርት መልካምን እናጭዳለን።
ይሄ ብቻ አይደለም እግዚአብሔር የባልቴቲቱ ምንድነው ዳኛ ነው ያቺ ባሏ የሞተባት ልጆቿ ያለቁባት ዳኛ አታ ተነጫናጭ ሆነችው ብሶተኛ የሆነችው ያሻቸውን የምትናገር ያበደችው ፍርድ ፈላጊዋ ለእርሷ እግዚአብሔር ጠበቃ ነው ለሷ እግዚአብሔር ዳኛ ነው እንዴት ደስ ይላል ባል በህይወት እያለ በልጅ ሐዘን የሚማቅቁ ወገኖች አሉ ለምን ባል ልጅ መሆን አይችልም ባልም ባይኖር ልጅም ባይኖር እግዚአብሔር ሁሉን ይተካል ሁሉን የሚሆን በፈረሰው ቅጥር የሚቆም በሰማይ ያለው እግዚአብሔር ነው የቆመላቸው አልበረዳቸው እሱ የቆመላቸው እሱ የተካላቸው እንደውም ከቀድሞ ይልቅ አምሮባቸዋል ደስተኞች ናቸው እግዚአብሔር ይመስገን ረዳት ሆኖ ረዳት የሚሰጥ እሱ ነው አባት ሆኖ አባት የሚሰጥ እሱ ነው እናት ሆኖ እናት የሚሰጥ እሱ ነው እነኚህ የምናያቸው የቅርብ ረዳቶቻችን ደስታዎቻችን የምንላቸው የምናያቸው ሁሉ የእግዚአብሔር ምሳሌዎች ናቸው አማኑ ግን እሱ ነው እውነቱ እሱ ነው እግዚአብሔር የባልቴቲቱ ዳኛ ነው የሽምግልና በረከትም ነው ብዙዎች እድሜያቸው ገፍቷል ጡረታ ወጥተዋል ሸብተዋል ግን በረከት የላቸውም ሽምግልናቸው ሐዘን የሞላበትም ነው ከእግዚአብሔር ጋር ስንሆን ግን ሽምግልናችን በዘይት ይለመልማል ነብዩ በመዝሙር 91 ቁጥር 10 ላይ መዝሙር 91 ቁጥር 10 ላይ ሽምግልናዬ በዘይት ይለመልማል አለ ሚደንቅ ነው እነኚህ የሸመገሉ ሰዎች መሸምገላቸውን ደግሞ ፍጹም እንደው መቀበልም የማይፈልጉ ሰዎች ቆዳቸው መጨማደዱን ፍጹም የማይፈልጉ ሰዎች ዛሬ ዘመናዊው ዓለም ያዘጋጃላቸው ነገር አለ አይደል እንዴ ለተኮማተረውም ቆዳ እንደው የሚያፍታታ ነገር ብዙም ማያምር እሱ ውበት የለውም ሰው ሰራሽ ነው ዳዊት ግን ለሽምግልናው የሚያስበው አምላክ እንዳለው አወቀ ሽምግልናዬ በዘይት ይለመልማል እግዚአብሔር ይመስገን በውሃንም ይለመልማል አትክልት በዘይት በመንፈስ ቅዱስ ሽምግልና ይለመልማል ከእግዚአብሔር ጋር የሆነ ሽምግልና አይጠገብም ምክር አለው እውነት አለው ህይወት አለው በኑሮ ውስጥ እግዚአብሔር አልፋችን ነው እግዚአብሔር ኦሜጋችን ነው እግዚአብሔር ጀማሪው ነው እግዚአብሔር ፈጻሚው ነው ጥሩ ይሄንን ካየን በኑሮ ውስጥ አሁንም ብዙ ረዳቶች አሉ ከረዳት ግን ነፃ የሆነ የለም ለህፃናት ሞግዚቶቻቸው ረዳቶች ናቸው እነኚህ ሞግዚቶች አሳዳጊ ወላጆች ባይኖሩ ህፃኑ የመኖር እድሉ የመነመነ ነው ለወጣቶች ደግሞ ተቆጣጣሪ ያሏቸው ምክንያቱም አካላቸውን መቆጣጠር ይችላሉ ወጣቶች ከእሳት ከውሃ መትረፍ ይችላሉ አይምሮአቸውን መቆጣጠር አይችሉም ስለዚህ የወጣቶች ተቆጣጣሪ መምህራን ናቸው ለጎልማሶችስ የትዳር ጓደኞች ለመንግስታት አማካሪዎች ለሽማግሌዎች ጧሪዎች ሐኪሞች እነርሱ ረዳቶቻቸው ናቸው እውነተኛ ረዳት ግን እግዚአብሔር ነው የማይቆረቆረው ረዳት እግዚአብሔር ነው ተራ የማይጠብቀው ረዳት እግዚአብሔር ነው ለትላንት ነገር እቁብ ልክፈል የማይል ረዳት እግዚአብሔር ነው ሂሳብ ሳይተሳሰብ የሚሰጥ እግዚአብሔር ነው ምን ያደርጉልኛል ሳይ አቅምን ሳያገናዝብ የሚችል እግዚአብሔር ነው እውነተኛው ረዳት እግዚአብሔር ነው እግዚአብሔር ረዳት ብቻ ይመስላችኋል የሚረዳም ነው ሰዎች ይረዳሉ ግን አይረዱንም እግዚአብሔር ግን ተረድቶን ይረዳናል ሰዎች ለመገላገል ነው ያንን የችግር ድምጽ ስለሰሙ ዝም ብለው ቢሄዱ ራራዩን እንቅልፍ ሲነሳቸው ነው የሚሉ ስለዚህ ቀኑ ይበላሻል ቀኑ እንዳይበላሽም እየከፈሉ ነው ለራሳቸው ራራይ ስቃይ እየከፈሉ ሊሆን ይችላል አይረዱም ሊረዱ ይችላሉ እግዚአብሔር ግን የሚረዳ እንደገና የሚረዳ ነው የሚረዳ እግዚአብሔር እንደገና የሚረዳ እግዚአብሔር ነው ያውቀዋል ድካማችንን ያውቀዋል ዝለታችንን ያውቀዋል ብኩንነታችንን ይረዳናል ሳንነግረውም ያውቀናል ክብር ለእርሱ ይሁን ሁሉ ጊዜ እግዚአብሔር ሰይጣን ልብስ ለመግፈፍ ቆሟል ሁሉ ጊዜ እግዚአብሔር ደግሞ ነጭ ሸማ ይዞ ቆሟል ስንራቆት ሽፍን ሊያደርገን
አይቶ የማያሳይብን ሰምቶ የማያሰማብን እንደዚህ ያለ ሸፋኝ አለን ወገኖቼ እግዚአብሔር ይመስገን በመሽት በመናመሽበት ጊዜ ወላጆቻችን ይደውላሉ ካደግን ደግሞ የትዳር ጓደኞቻችን ይደውላሉ የት ነው ያለው የመጀመሪያው ጥያቄ ነው ቦታው ይነገራል ለመሆኑ ከማን ጋር ነው ያለው እነሱ ልባቸው የሚያርፍበት ሰው ከሆነ ከገሌ ጋር ነው ያለው አይ ከሱስ ጋር ከሆነ ችግር የለም በመሽት የወጣው ያ ሰው ምንም ማስተዋይ ቢሆን የሚያስቡለት ልባቸው አያርፍም ከማን ጋር መሆኑን ሲያውቁ ግን ልባቸው ያርፋል ወገኖቼ ከእግዚአብሔር ጋር ካለን ልብ እናሳርፋለን ከእግዚአብሔር ጋር ከሌለን ግን ከማን ጋር ናችሁ ስንባል ከእግዚአብሔር ጋር ነን ካላልን ግን ለሰዎችም ስጋት ለራሳችንም ስጋት ነው የምንሆነው እግዚአብሔር ከኛ ጋር ነው እኛ ግን ከእግዚአብሔር ጋር መሆናችን አጠራጣሪ ነው ብዙ ጊዜ እንንሸራተታለን አሁንም ያስፈልገን ከእግዚአብሔር ጋር መሆን ነው ወገኖቼ ከእግዚአብሔር ጋር ያለ ሩቅ አገር ብትሰዱት አያሳስብም እስከ ሰማይ ብትለቁትም አያስጨንቅም እማይላለው እጅ ውስጥ የገባ እሱ አያሳስብም ከእግዚአብሔር ጋር ያለ አይዞ አይባልም ከእግዚአብሔር ጋር ያለ የሰው አዘኔታ ተመጽዋች አይደለም ከንፈር እንዲመጡለት አይፈልግም የተጽናና ነው የበረታ ነው ይሄን ሁሉ ያነሳነው ኤልያስ ከማን ጋር ነበረ ከእግዚአብሔር ጋር ነበረ ኤልያስ ከእግዚአብሔር ጋር ነበረ እናት አባት አልነበረው ትዳርና ልጅ አልነበረው ቤት ንብረት አልነበረው ፈላጊ ጓደኛ አልነበረው ከንጉስ ጋር ሰላም አልነበረው በዚህ ሁሉ ውስጥ ግን ሁለት ነገር በህይወቱ ይደንቃሉ አንደኛ ትክክለኛ ነኝ ብሎ ማሰቡ ሁለተኛ ምንም አላጣም ብሎ መድፈሩ ይሄን ሁሉ አጥቶ አዎ ከእግዚአብሔር ጋር ካልሆነን የጠቀስናቸው ነገሮች ሁሉ ከሌሉ ያስፈራሉ ከእግዚአብሔር ጋር ከሆነን ግን ቀላል ናቸው የእግዚአብሔር ሰው የሚያስጨንቀው ያለ እግዚአብሔር መሆን የእግዚአብሔር ሰው የሚያስጨንቀው ያለ እግዚአብሔር መሆን ነው ከእግዚአብሔር ጋር የሆነ ግን ጉዳቱን ይረሳል ከእግዚአብሔር ጋር የሆነ ሁሉ ጉድለቱን ይንቃል ኤልያስ ሁሉ ተሳስቶ ትክክለኛ ነኝ ብሎ ያስብ ነበር ምክንያቱም የኤልያስ ሚዛኑ ራሱ እውነት እንጂ የድምጽ ብልጫ አልነበረም ኤልያስ ሚዛኑ ራሱ እውነት እንጂ የድምጽ ብልጫ አልነበረም እውነት ደጋፊ አትፈልግም ራሷ ድጋፍ ነች ትክክለኛ የምንሆነው እውነት ስትመሰክርልን ነው ለእውነት መስክረን ትክክል አናደርጋትም አዎ ወገኖቼ ዙሪያችን የሚደግፈን ስናጣ የምንይዘውን የምንጥልበት ጊዜ ብዙ ነው እውነትን ይዞ ለመቆየት ግን እግዚአብሔርን ማየት ያስፈልጋል ሰይጣን ያዝነውን እውነት ለማስጣል ብዙ ተቃዋሚዎችን ያቆምብናል መልካሙን ክፉ ነው የሚሉን አንድ በህንዶች የሚነገር ምሳሌ አለ የህንድ አማልክት ካህን ነው ሰውየው ታዲያ አንድ በግ ገዝቶ ተሸክሞ ሲጓዝ ሌቦቹ ሊነጥቁት አሰቡና አይ ይታገለናል ሁለተኛ ደግሞ ይሄ እንደ ቅዱስ የሚታይ ካህን ነው ሰውም ዝም አይለንም ምን እናድርግ ራቅ ብለን እንቁምና እናስተዋሉ ከዛ ያንን በግ ተሸክሞ ሲሄድ አንደኛው አንተ ቅዱስ ካህን ምን ሆነህ ነው ውሻ የተሸከምከው አለው በዛ እምነት ውሻ እንደርኩስ ነው የሚታየው እንዴ ምን ሆነሃል እኔ በግ ነው የተሸከምኩት አለ እልፍ ሲልም አንተ ቅዱስ ካህን ምን ሆነህ ነው ውሻ የተሸከምከው አለ ሁለተኛው አውርዶ አየውና እንዴ ምን ሆነሃል እኔ በግ ነው የተሸከምኩት ብሎ ተሸክሞ ጉዞ ቀጠለ ሶስተኛው አንተ ቅዱስ ካህን ምን ሆነህ ነው ውሻ የተሸከምከው እርኩሱን አለው በዚህ ጊዜ ሰው ሁሉ ውሻ ነው ይያለኝ እንዴት እኔ በግ ነው ላለው ብሎ በጉን ጥሎ ሩጫውን ጀመረ እነርሱም ወስደው አርደው በሉ ይባላል አዎ ሰይጣን በጉን ውሻ ነው የሚሉ ብዙ ምስክሮችን ያቆምብናል በጉ ግን በግ ነው በጉ በግ ነው ለማለት ግን በህሊናና በእግዚአብሔር ፊት ታማኝ መሆን ያስፈልጋል ኤልያስ ሁሉ የተወውን ነገር በመያዙ ትክክል አይደለም ብሎ አላሰበም
የኤልያስ የእውነት መለኪያው እውነተኛው እግዚአብሔር ነበር። ሁሉ በእውነት ፊት ይቆማል፣ እግዚአብሔር ግን እውነትን ይመዝናል። ሰው የእውነት ሚዛን አይሆንም ወገኖቼ። ሰው በእውነት ፊት ይቆማል። ኤልያስ ግን ከባድ ቢሆንም ይሄ ሁሉ ከእግዚአብሔር ጋር ቀለለው። እግዚአብሔር ይመስገን። ኤልያስ ከእስራኤል ታላላቅ ነቢያቶች አንዱ ነው። በሰሜናዊው መንግስት ከተነሱ ታላላቅ ነቢያቶች አንዱ ነው። አንደኛው ኤልሳ ነው፣ አንደኛው ኤልያስ ነው። ኤልያስ የቃል ነብይም ነው፣ የመጽሐፍ ነብይ አይደለም፣ ወይም ደግሞ ትንቢቶችን የጻፈ አይደለም፣ የቃል ነብይ ነው። ለኤልያስ ብዙዎቻችን እንግዳ አይደለንም። የሚቀረን የኤልያስ ኑሮ ነው እንጂ የኤልያስ ታሪክ ብዙ ለምደነዋል። ኤልያስ ግን የሚታወቅባቸው ቢያንስ 3 ነገሮች አሉ። የመጀመሪያው ቆራጥነቱ ይደንቃል። ታሪኩን እንደምናነበው ኤልያስ በዋሻ ጎርፍ በሸረሸረው ፈፋ ውስጥም የሚኖር ሰው ነበር። ቆራጥ ሰው ነበር። ይሄ ቆራጥነቱ ነበር ደፋርም ያደረገው። አንድ አባት ነበሩና ሰው የሚደፍረው በምንድነው አሏቸው። ሰው የሚደፍረው በሁለት ነገር ነው አሉ። አንደኛ ገንዘብ የሌለው እንደሆነ፣ ምክንያቱም ገንዘብ ያለው ሰው ንብረቴን ብወረስ ብሎ ይፈራል። ሁለተኛስ አዋቂ ከሆነ፣ ምክንያቱም አዋቂ ያልሆነ ሰው እንደዚህ ተብዬ ብትጠየቅ ምን ብዬ መልሳለሁ ብሎ ይፈራል። ገንዘብ ከሌለውና ዕውቀት ካለው ለምን ይፈራል አሉ ይባላል። ኤልያስ ቆራጥ ነበር፣ መናኝ ስለነበረ ቆራጥ ነበር። ይሄ ብቻ አይደለም፣ በድንግልናው ህይወቱ ይታወቃል። ኤልያስ ዘመኔን ለእግዚአብሔር ያለ እድሜውን ነው በእግዚአብሔር መሰዊያ ላይ የሰዋው፣ በግና ፍየል አይደለም፣ እድሜውን ነው የሰዋው። ባለፈው ሳምንት ተመረናል። ትልቅ መስዋዕት እድሜን ለእግዚአብሔር መሰዋት፣ የሞተን ነገር መሰዊያ ለማስቀመጥ ሳይሆን ህያው የሆነውን ዕለታዊ እንቅስቃሴያችንን እድሜያችንን ለእግዚአብሔር መሰዋት። ኤልያስ በድንግልና ህይወቱ ይታወቃል። ኤልያስ በእርገቱ ይታወቃል። ቤተክርስቲያን የማይመጣ እንኳን ኤልያስ በሰረገላ ያለ ያቀዋል በእርገቱ። ኤልያስ ሞትን ለመነ። እግዚአብሔር ግን እንደልመናው አይደለም የሰማው፣ አስተካክሎ ሰማው። እንደውም ሞትን አታይም ማለውና ነጠቀው። እግዚአብሔር ልመናችንን ያርማል። እንደገና ደግሞ የኛን ተልካሻ ልመና በራሱ አርጎ ደግሞ አትርፎ ይሰማናል። ወገኖቼ የለመነው በቀጥታ ቢፈጸም ልመናዎቻችን በራሳቸው ያደጋ መሳሪያዎች ሆኑ ነበር። እግዚአብሔር ግን የለመነውን ሁሉ አይሰጠንም፣ አርሞ ይሰጠናል። ክብር ለእርሱ ይሁን። ለዚህ ነው በማስተዋላችሁ አትደገፉ ማለቱ ነው። ፈቃድ ይሁን በሉኝ ያለው። ምክንያቱም አሳ የለመንን እየመሰለን እባብ የምንለምንባቸው ጊዜዎች አሉ። ኤልያስ በእርገቱ ይታወቃል። ጥሩ ወዳነበብነው ክፍል እንግባ። በገለዓድ ቴስቢ የነበረው ቴስቢያዊው ኤልያስ አክዓብን በፊቱ የቆምሁት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። መታቁት ነው። ንጉሥ አክዓብ በሚስቱ በኤልዛቤል የሳተ ሰው ነው። እንደርሱ በሴት ምክር የተነዳ ሰው የለም። አምላኩን ካደ፣ ህዝቡንም አስካደ። እሱ ከፊት የሚቀመጥ እይታ ነበረ። አገሪቱ የምትመራው ግን በኤልዛቤል ነበር። ወገኖቼ ብዙ ጊዜ አስፈሪዎቹ ከሚታዩ ሰዎች በስተጀርባ ያሉ የማይታዩ ሰዎች ናቸው። ኤልዛቤል ነበረች እቺ አሳች። ንጉሱም እብድ ሆኗል፣ የሚሰራውን አያውቅም። ቃሉ እንደዚህ ይላል። በገለዓድ ቴስቢ የነበረው ቴስቢያዊ ኤልያስ አክዓብን የሚለው። ቴስቢ በጣም ትንሽ ቀበሌ ነች፣ የደሃ መንደር ነች። ከቴስቢ ከተማ ወጥቶ በመናገሻ ከተማ ላይ መቆም። ገጠር የተወለደ ሰው ወንጌል ለመስበክ እንደው መናገሻ ከተማ ላይ መቆም ብዙ ጊዜ ያሳቀቀዋል። ደሃ ነው እሱ። አክዓብ ደግሞ የህይወት ታሪኩ መጨረሻ ላይ ስናነብ ቤቱን በዝሆን ጥርሶች ያንቆጠቆጠ ሰው ነው። ይሄ ሰው ነው ንጉሱን ሊገስጽ ከቴስቢ ቀበሌ ወደ መናገሻ ከተማ ይመጣ። እንዴት ደስ ይላል ወገኖቼ! ይሄንን የሚያጎናጽፈን እውነት ነው። እውነት ሀብት ነው። በዝሆን ጥርሶች ባማረ ቤተ መንግስት ውስጥ ያለ እውነት ከመኖር በቴስቢ ቀበሌ ከእውነት ጋር መኖር ይሻላል። እግዚአብሔር ይህንን ያድለን ወገኖቼ። እውነት ሀብት ነው በራሱ።
እውነት ሀብትም ጠባቂ ነው። በገለዓድ ቴስቢ የነበረው ቴስቢያዊ ኤልያስ አክዓብን በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን አለ። በንጉስ ፊት ነው የቆመው፣ ግን የሚታየው በእግዚአብሔር ፊት እንደቆመ ነው። በንጉሱ ፊት እንደቆመ ቢያስብ ንጉሱ ደስ የሚለውን ነገር ይናገር ነበር። በእግዚአብሔር ፊት እንደቆመ አሰበና እግዚአብሔር ደስ የሚለውን ተናገረ። እግዚአብሔር ደስ የሚለው ነገር ግን ለሰው አይጥመው። ኤልያስ ግን የሰው ሳይሆን የእግዚአብሔር ሎሌ ነው። ለእግዚአብሔር አምልኮ ቀና ኤልያስ እንቅልፋጣ። እግዚአብሔርን ስንወደው እንደዚህ ነው። በቃ ቅንዓት ያድርብናል። በቃ ቅንዓት ያድርብናል። እንንገበገባለን ለሱ። ለዘብተኞች አንሆንም። ነብዩ ዳዊት በመዝሙር 118 ቁጥር 139 ላይ የቤት ቅንዓት አቀለጠኛል፣ በቃ ሟሟሁኛል። ወገኖቼ እኛ እንኳን ልንቀና የሚቀና ብናይም እንኳን በርታ አንልም። ወሃይዘን የቆምነው ለራሳችን ለሰዎች ማጥፊያ፣ የእግዚአብሔር ቅንዓት ማጥፊያ የሳት አደጋ ሰራተኞች ነን። ጌታችንም በቅንዓት ጅራፉን ገመደና ውጡ አለ ከአባቴ ቤት። ኤልያስ የቆመው በእግዚአብሔር ፊት ነበር። ስለዚህ አልዋሸም። በእግዚአብሔር ፊት እንደቆምን ካሰብን እውነት እንናገራለን። በሰው ፊት እንደቆምን ካሰብን ግን ሽንገላ እንጀምራለን። በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ምን ማለት መሰላችሁ? አንተ አክዓብ የእስራኤል ንጉስ ነህ፣ ህዝቡ ግን አምላክ አለው፣ ባለቤት አለው፣ ባለ አደራ ነህ ማለት እኮ ነው። አው ህዝብ ንጉስ ይኖረዋል፣ የህዝብ አምላክ ግን እግዚአብሔር ነው። ህዝቡ ባለቤት አለው፣ ባለቤት አለው። ነገስታት ሁሉ ሹመኞች ሁሉ ባለ አደራዎች ናቸው። ሕያው እግዚአብሔርን አለ አንተ ታልፋለህ፣ ይሄ ኑሮም ኮንትራት ነው፣ እግዚአብሔር ግን ሕያው ነው። በኢሳይያስ 6 ቁጥር 1 ላይ ንጉሱ ኦዚያን በሞተበት አመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። ኦዚያን አስፈሪ ንጉስ ነበር፣ ገናና ንጉስም ነው። በርግጥ አስፈሪ ንጉስ ነበር። ስለዚህ ነብዩ ኢሳይያስ ሳይቀር የፈራው ንጉስ ነበር። እግዚአብሔር ጠበቀና ኦዚያን በሞተበት አመት ከፍ ባለ በረጅም ዙፋን ላይ ለማን ተገለጠ? ለኢሳይያስ ተገለጠ። ምን ማለቱ ይመስላችኋል? ኦዚያን ሞተ፣ እኔ ግን አለሁ ማለቱ ነው። እግዚአብሔር ከፍ ባለው ዙፋኑ፣ ኦዚያን ደግሞ ከመሬት በታች አሁን አሉ። ሕያው እግዚአብሔር ሕያው ነው። ኤልያስ ምን አለ? እሱን እግዚአብሔርን ስለካዳችሁት፣ እሱን ትታችሁ ለበዓል ስለሰገዳችሁ ዝናብ ለዘር ጠልም ለመህር አይሆንላችሁም አለ። ሰማይን ገዘተ፣ ምድር የዘሩባትን እንዳታበቅል ከለከለ። እግዚአብሔርም ኤልያስ ለፍላጎቱ ሳይሆን ለአምልኮቱ እንደቀና አውቆ ከሐሳቡ ጋር ተስማማ። ቅን እንሁን እንጂ እግዚአብሔር ከሐሳባችን ጋር ይስማማል። ለእግዚአብሔር እንኑር እንጂ ለፍላጎታችን አንኑር እንጂ እግዚአብሔር ከሐሳባችን ጋር ይስማማል። ሰማይን ያግዳል። ኤልያስ እንደኛው ሰው ነበር ነው የሚለው። ስለዚህ ዛሬም ይሰራል ማለት ነው ይሄ ቃል በያዕቆብ 5 ላይ እንደምናነበው። ይሄን ከተናገረ በኋላ የእግዚአብሔር ቃል መጣለት። ከዚህ ተነስተ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ቁራዎችም በዚያ ይመግቡ ዘንድ አዝዣለሁ አለው። ምን አይነት አምላክ ነው ቁራ የሚታዘዝለት? ለእግዚአብሔር ጆሮ የሌለው ፍጥረት የለም። ቁራ እንኳን ይሰማዋል። በመጽሐፍ ቅዱሳችን እንደምናነበው ቁራ ታማኝነትን በማጉደል ነው የሚታወቀው። አሁን ግን እግዚአብሔር ሲያዘው ታማኝ ሆነ። የምናምናቸው ሰዎች ሲከዱንና የማንገምታቸው ሰዎች ሲታመኑልን ይሄ እግዚአብሔር ስራ ነው። እግዚአብሔር የማይታመኑትን ታማኝ ያደርግልናል። ምክንያቱም እሱ ሁሉ ጊዜ የሚሰራው እድሜ ለገሌ የማይባልበትን ስራ ነው። እጅን በአፍ ላይ የሚያስጭን ስራ ነው የሚሰራው እግዚአብሔር። የማይታመኑትን እግዚአብሔር ታማኝ ያደርጋል። ይሄን በዘመናችሁ አላያችሁ? በእድሜያችሁ አላያችሁ? ልባችሁን የጣላችሁባቸው አይናችሁን ያሳረፋችሁባቸው ሰዎች እልፍ ሲሉ የማይታመኑ ሰዎችን ታማኝ አድርጎ የናንተ አይደለም የትንሹ ነገራችሁ ጠባቂ ሆነው ቆመዋል። አዎ እግዚአብሔር እንጀራና ስጋ በጧትና በማታ
ለኤልያስ ያመላለስለት ነበር። ኤልያስ ያችን ከበላ በኋላ እንደገና ደግሞ ይጠጣ ነበር የሚለንቅ ነው። እግዚአብሔር የት ነው ይሄንን የትኛው ማዕድ ቤት ነው የሚያዘጋጀው? የበሰለ እንጀራ ነው። ስጋውም ደግሞ ታርዶ ተወራርዶ የሚመጣ ነው። ወገኖቼ እኛ የማናውቀው ምግብ ቤት እግዚአብሔር አለው። ያንን የምናውቀው መቼ ነው ስንል በበጀታችን መኖር አቅቶን ከበጀት ውጭ ስንኖር ነው። በአቅማችን መኖር አቅቶን ከአቅም ውጭ ስንኖር እግዚአብሔር ምግብ ቤት እንዳለው እናውቃለን። ክብር ለእርሱ ይሁን። እግዚአብሔር በረሃብ ዘመን አላጠገባችሁም። በምትችሉበት ዘመን ቀርቶ በማትችሉበት ዘመን እግዚአብሔር ከሚችሉት በላይ አላኖራችሁ። ወገን ካለው ይልቅ አላኖራችሁ። ዘመድ ካለው ይልቅ አላኖራችሁ። ጊዜ ከሰጠው ይልቅ አላኖራችሁ። ወገኖቼ ይሄን ውለታ ብናስብ ኖሮ ለዚህ ጌታ ማን ሆኖ አልነበረም። በቁጥብነት አልነበረም ከሱ ጋር የምንጓዘው። ሁለመናችንን ባፈሰስንለት ነበር። እሱ ያግዘን። ከትላንት እንጂ ከነገ አልዘገየሁም ይባላል። ስለዚህ አሁንም ጊዜ አለን። ለዋለልን ጌታ የምንኖርበት ጊዜ አለ። እግዚአብሔር ግን ወንዙን አደረቀ። ለምን? ኤልያስ የሚያስፈልጋት አንዲት መበለት አለች፣ ቤቷ መባረክ ያለበት። ስለዚህ ወንዙ ካልደረቀ ኤልያስ አይንቀሳቀስም። እግዚአብሔር ወንዙን አደረቀና ወደዛ ሴት ላከው። በኢየሩሳሌም የነበረውን አገልግሎት ፈተና አበዛበትና ወደ አሕዛብ ሀገር ሲሄዱ የአሕዛብ ቤተክርስቲያናት ተመሰረቱ። እግዚአብሔር እዚህ ጋር ያለውን ወንዝ ያደርቃል። እሺ አንልማኛ ለማዳዎች ነን፣ ከአንድ ቦታ እንንቀሳቀስም። ሲያደርቀው እዛ ጋር ደግሞ እንደርስላቸዋለን። ወንዙን አደረቀ። የበለጠ ነገር ግን አየ። ዘይቱ አላለቀም፣ ዱቄቱም አልቀነሰም። የረሃቡ ዘመን እስኪፈጸም ድረስ ባለቀ ነገር የሚያኖር እግዚአብሔር አይገርማችሁም? እሱ እግዚአብሔር ነው። ዛሬም እየሰራ ነው። አዎ ኤልያስ ከእግዚአብሔር ጋር ነበር። እኛስ ከእግዚአብሔር ጋር ነን። እግዚአብሔር ከኛ ጋር ለመሆኑ ጥርጥር የለውም። እኛስ ከሱ ጋር ነን ወይ? ወገኖቼ ከእግዚአብሔር ጋር መሆን ያስደስታል። ደስ ይላል። እጅግ መልካም ነው። ቃላት አይገልጠው። ከእግዚአብሔር ጋር የመሆን ትርፎች አሉ። የመጀመሪያው ደስታ ነው። ደስታ ነው ወገኖቼ። ደስታ ይሄ ሲሆንልን ያ ሲሞላልን አይደለም። ደስታ ጥገኛ አይደለም። አንድ ዕቃ ላይ ታትሞ የሚመጣ ማህተም አይደለም ደስታ። ደስታ ራሱን የቻለ በረከት ነው። እግዚአብሔር ደስታን ሲልክልን እንዲሁ ነው ደስ የሚለን። ያለ ቀብድ ደስ ይለናል። ከእግዚአብሔር ጋር ስንሆን ደስታን ቀለብ ያደርግልናል። እግዚአብሔር ይመስገን። በምግብ ከሚወዙ በደስታ የሚወዙ ይበልጣሉ ወገኖቼ። ከእግዚአብሔር ጋር ስንሆን የማያልቅ ትምህርት ውስጥ እንገባለን። በቃ ጥበቡ አያልቅም፣ ትምህርቱ አያልቅም። ከመምህራን ጋር 12 ዓመት ወይ 4 ዓመት ነው የምንኖረው። ከዛ በኋላ እንለያያለን፣ እንረሳቸዋለን፣ ይረሱናል። ከእግዚአብሔር ጋር መሆን ግን የማያልቅ ትምህርት ቤት ውስጥ መግባት ነው። ምክንያቱም የእግዚአብሔር ትምህርት ቤት ምረቃ የለው ትምህርት ቤት ነው። ሁሌ መማር ነው። ደቀ መዛሙርት አድርጓቸው ያለው ካስተማራችሁ በኋላ ሁሌ መማር ነው። ሰው ከተማረ በኋላ ሊቅ ነው የሚሆነው አይደለ? ከተማሩ በኋላ ደቀ መዛሙርት አድርጓቸው አለ። ምክንያቱም የእግዚአብሔር ትምህርት ቤት ምረቃ የለው ትምህርት ቤት ነው። ክብር ለእርሱ ይሁን። ከእግዚአብሔር ጋር ስንሆን የማያልቅ ትምህርት እናገኛለን። ከእግዚአብሔር ጋር መሆን በረከት ነው ወገኖቼ፣ በረከት ነው። በረከት ያለን ሲበዛ እንዳይመስላችሁ፣ ባለን ስንረካ ነው። ያለን ነገር እርካታ ይበቃኛል፣ እግዚአብሔር ይመስገን እንላለን፣ እንባረካለን። ባለን ነገር መደሰት እንጀምራለን። ባለን ነገር ማመስገን እንጀምራለን። ሞገስ ያለው ነው ከእግዚአብሔር ጋር መሆን። ስለዚህ ተወዳጅ እንሆናለን፣ አንጠገብም። የመጥላት መብት ያላቸው ሰዎች እንኳን እውነተኛ የእግዚአብሔር ሰዎችን መጥላት አይችሉም። መብታቸው አይሰራም። እዛጋ የእግዚአብሔር ሰው ከእግዚአብሔር ጋር የሆነ ተወዳጅ ነው። ሙሴ ከእግዚአብሔር ጋር ቆይቶ ቢመጣ ፊቱ አበራ። ከእግዚአብሔር ጋር የሆነ ሰው እንዳበራ ነው ፊቱ፣ ብርሃኑ ይሳልበታል። ይሄ ብቻ አይደለም፣ የማይቆረቁር ነው። እግዚአብሔር ምቹ ነው ወገኖቼ። ዛሬ የተመቹን ሰዎች ነገ ይቆረቁሩናል። ዛሬ በመልካም ቃል ያጽናኑን ሰዎች ነገ በክፉ ቃል ይሰብሩናል። ከላይ ማር የተቀባን የሰው መልካምነት ማሩን ልሰን ስንጨርስ ሬቱ ይጀምራል። እንንገፈገፋለን፣ ሁለት ቃል እንሆናለን፣ መስከረን እንራገማለን። እግዚአብሔር የማይቆረቁር ነው።
እግዚአብሔር ነው። አድራሻ ካለው ወዳጅ ጋር ተወዳጁ ወገኖቼ። አድራሻ ከሌለው ከሰው ጋር አትወዳጁ። ዘወትር አድራሻ ያለው በአድራሻው የሚገኝ እግዚአብሔር እሱ ላይ ተመስረቱ። ሰው ላይ የተመሰረተ ትልቅ የሚባሉት ላይ የተመሰረተ እዚህ ዓለም እሴት ላይ የተመሰረተ ሰው እንዳዘነ እንደደነገጠ ነው የሚኖረው። ይሄ ብቻ አይደለም፣ ከእግዚአብሔር ጋር መኖር ማራኪ ሰው ያደርገናል። ሰዎች ሁሉ ታድላቸዋል ይሉናል። ሁሉ ጊዜ መሳቅ፣ ሲያገኙም ሲያጡም መሳቅ ታድላቸዋል ይሉናል። ከባድ መከራ ወርዶብንም መጽናናት ታድላቸዋል እንባላለን። ይማርካል የእግዚአብሔር ሰው። ከዚህ ሁሉ በላይ ፍጻሜው ያምራል። ከእግዚአብሔር ጋር ስንሆን ፍጻሜያችን ያምራል። ጥንቃቄ ፍጻሜን አያሳምርም። እንደውም በትልቁ የሚወርቁት በብዙ የሚጠነቀቁት ናቸው። እግዚአብሔር የመራው ህይወት ግን ፍጻሜው ያምራል። አንድ ሰው ምን አለ? እንደ ፈላስፋ ኖር ያለው እንደ ክርስቲያን ግን መሞት እፈልጋለሁ አለ። ጀግንነቱ ሊሆን ይችላል። ይሄ ብቻ አይደለም፣ የክርስቲያን ፍጻሜው የሚያማረ ነው። ከእግዚአብሔር ጋራ ኖሮ ከእግዚአብሔር ጋራ ማለፍ ወገኖቼ መታደል ነው። ይሄን ያድለን። አሜን። ይሄን ሁሉ ትርፍ ነው ለካ ያገኘነው ከሱ ጋራ በመሆን። ከሱ ጋራ ያልሆንን ሰዎች ካለን ዛሬ ንስሐ መግባት አለብን። ዛሬ በራችንን ለሚያንኳኳ ልባችንን ለሚያንኳኳ ጌታ መክፈት አለብን። በህይወታችንም በሞታችንም ከርሱ ጋር መጣበቅ አለብን። ወገኖቼ በማህፀን ሰው ሳያየን ያየን እግዚአብሔር ከሞት በኋላ ደግሞ ማንንም አያየንም አይደለ? የሚያየን እግዚአብሔር በጣም እንወዳቸውን ክርስቲያኖችን ከሞት በኋላ ቀጠሮ የምንይዝበት ቤታችን እግዚአብሔር ነው እንዴ? ከማን ጋራ የት ቦታ ቀጠሮ መያዝ ይቻላል ከሞት በኋላ? እግዚአብሔር ግን መልካም ፍጻሜ ብቻ ሳይሆን የዘላለም ማረፊያም ነው። ስለዚህ ወገኖቼ ከእግዚአብሔር ጋራ ከሆንን ኑሯችንም ይጣፍጣል። ለሰውም ማንቆረቆር ሰዎች እንሆናለን። ፍጻሜያችን ያምራል። በማይፈርስ መንግስት በማይናወጥ መንግስት እንጠቀለላለን። ከእግዚአብሔር ጋር እንሆን። አልበደለንም እሱ፣ አልጎዳንም እሱ። ከሱ ጋር ብንሆን ይሻለናል ወገኖቼ። የሰምርኔስ ቤተክርስቲያን የመጨረሻው ሰማዕት የነበረ ፖሊካርፕ ይባላል። ይህ ሰው በእውነት ያገለገለ የቤተክርስቲያን መሪ ነበር። በሰማዕትነት ሲሞትም አገልጋይ ነበር። አገረ ገዢው ጠራውና ክርስቶስን ካዳለው። ቆመና ጨነቀኝ አለው። ምኑ? 86 ዓመት አገልግዬዋለሁ፣ አንድ ቀን ጌታዬ በድሎኛ ያውቅም፣ ይሄንን ጌታ እንዴት ልካደው አለው። እንዴ ወገኖቼ፣ አንድ ቀን በድሎ የማያውቅ ጌታ በዓለም ላይ ይገኛል? ጌቶቹ ሁሉ ጊዜ ያጠፋሉ፣ ግን ይቅርታ የሚጠይቀው ሎሌው ነው። አንድ ቀን በድሎ የማያውቀውን ጌታ እንዴት ልካደው አለ። አንድ ቀን በድሎ ነው ያውቀው። እንዴት እንንሸራተታለን ከሱ? እንዴት እንርቃለን ከቤቱ? እንዴት እናፈገፍጋለን ከሱ ስራ? በእውነት ይህን እንድናስተውል እግዚአብሔር ይርዳን። አሜን። መንፈሱ ያግዘን። አሜን። እግዚአብሔር ይባርካችሁ። አሜን።